በትግራይ ያለው ውጥረት እየተባባሰ ባለበት በዚህ ወቅት የተለያዩ ኃይሎች በጉዳዩ ዙሪያ የተለያዩ መረጃዎችን እያወጡ ይገኛሉ። የትግራይ ክልል ጊዜያዊ አስተዳደር ጉዳዩን በተመለከተ መግለጫ ሰጥቷል። ድርድር ካስፈለገ ዝግጁ ነኝ ሲልም አስታውቋል። የአብይ አህመድ አገዛዝ እስካሁን ይፋዊ በሆነ መልኩ ስለ ጉዳዩ የሰጠው መግለጫ የለም። ያለው ውጥረት በአብይ አገዛዝ የድሮን ጥቃት ጨምሮ ነገሩ ወደ ከፍተኛ ውጥረት ሊሸጋገር ይችላል የሚለው ስጋት ተጠናክሮ ቀጥሏል። የአፍሪካ ህብረት ሁሉም ወገኖች ጉዳዩን በጠረጴዛ ዙሪያ እንዲፈቱና ነገሮችን እንዲያረግቡ ጥሪ አቅርበዋል። በፋኖም ሆነ በህወሓት በኩል ጉዳዩን በተመለከተ እስካሁን የተሰጠ ማብራሪያም የለም። ፋኖ በዚህ ጉዳይ ላይ ጣልቃ እንዳይገባ በተለያዩ ኃይሎች ግፊት እና ጫና እየተደረገ ይገኛል። ለማንኛውም በትግራይ ክልል ያለውን ወቅታዊ ሁኔታ እንመለከታለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ ብዙ ነገሮችን እየሰማን ነው። በተለይ በትግራይ ክልል ወደ አማራ ክልል ወልቃይት፣ ጠለምትና ራያ ከነዚህ ጋር ተያይዞ ህወሓቶች ጦራቸውን አስገብተዋል የሚል ነገር ተሰምቶ ነበረም። አሁን ባለው ሁኔታ ከፍተኛ ፍጥጫ እንዳለ በሁለቱም ወገኖች በኩል የድል ዜናዎች እየተሰማ ያሉ። ለማንኛውም በአንተ በኩል ምን አለ? ይህን የተመለከተ ልዩ መረጃም አንከር ሚዲያ ደርሶታል። ይህም በቀጥታ እንደምታቀርበው ተስፋ አደርጋለሁ። ወደ አንተ ልለፍና ያለው ሁኔታ ምን ይመስላል? አመሰግናለሁ መሳይ። እንግዲህ ችግሩ የተፈጠረው በጸለምት አካባቢ የሚገኙ የመንግስት ጄኔራሎች የቲዲኤፍ ወታደራዊ አዛዦችን በቀጠናው ሰላም ጉዳይ ላይ በፕሪቶሪያው ስምምነት ጉዳይ ላይ እንነጋገር በማለት በተለይ በዋናነት በዛ አካባቢ የሚገኘውን አርሚ 11 የሚባለውን የሎጂስቲክስ ኃላፊና ወታደራዊ አዛዦችን ለውይይት ከጠሯቸው በኋላ በመከላከያ ካምፕ ከተገኙ በኋላ ተማርካቸዋል በማለት እንዲቀመጡ ካደረጉ በኋላ በጌታቸው ረዳ የሚደገፉ በተለይ በዋናነት ከ6 ወርና ከ5 ወር በፊት የህወሓት ኃይሎችን ከድቶ የመከላከያ ሰራዊትን የተቀላቀለው ሀጎስ የተባለ በዛ አካባቢ የሚንቀሳቀስ ይህ ሰው ወደፊት በማስቀደም ሙሉ ጦርነት ለመክፈት ከፍተኛ ግፊት ተደርጎ ነበረ። እንግዲህ በዋናነት ምንድን ነው የጦርነቱ ዓላማ? ምንድን ነው? የቲዲኤፍ ኃይሎችን መምታት ነው? ቦታውን መቆጣጠር ነው? የህወሓት ኃይሎች ተሻግረው ጸለምትን፣ ወልቃይትን፣ ጸገዴን፣ ራያን መያዝ ነው? አይደለም። ይሄ በመንግስት ኃይል የተቀነባበረ ሴራ እንደሆነ የአካባቢው ማህበረሰብ በደንብ ተረድቷል። ውጊያው በጀመረ በጥቂት ሰዓታት ውስጥ ደባርቅ ላይ፣ አዳርቃይ ላይ፣ ማይጸምሪ ላይ ሰላማዊ ሰው መፈክር ይዘው እንዲወጡና ሰላማዊ ሰልፍ እንዲያደርጉ አድርጓቸዋል። አሁን እየደረሰን ያለው መረጃ በተለይ በዋናነት በትግራይና በአማራና በአፋር አዋሳኝ ድንበሮች አካባቢ ከፍተኛ ውጥረት ተከስቷል። በአንዳንድ ቦታዎችም ላይ ጠንከር ያለ የከባድ መሳሪያና የቡድን መሳሪያ ከፍተኛ ቁጥር ያለው የሰራዊት ኃይል ተመድቦ በተለይ በጸለምት አካባቢ በመጀመሪያ የአማራ አድማ ብተናና ሚኒሻን ከፊት አሰልፎ በኋላ ደግሞ በጌታቸው ረዳ በስምረት ፓርቲ የሚመራውን በተለይ ሀጎስ የተባለው ከድቶ የመጣውን ኃይል ይዞ ሁለተኛ ረድፍ ላይ እንዲገባ፣ በሶስተኛ ረድፍ ደግሞ የመከላከያ ሰራዊቱ በከባድ መሳሪያና በቡድን መሳሪያ ሽፋን እንዲሰጠው በማድረግ ጦርነት ለመጀመር ከፍተኛ ጥረት አድርጎ ነበረ። እንግዲህ የቲዲኤፍ ኃይሎች ራሳቸውን ተከላክለው የመጣውን ኃይል መክተው እንደመለሱ ነው መረጃዎች የሚያመላክቱት። እንግዲህ ሰሞኑ ጌታቸው ረዳ አደባባይ የእሱ ተባባሪዎች ነጻድቃንና ሌሎችም የአብይ መንግስት ህወሓትና ቲዲኤፍን ምን ልክ አያስገባም፣ ለምን ዝም ብሎ ያያቸዋል በሚል ቅስቀሳ ሲያደርግ እንደነበር ይታወቃል። የአብይ ምላሽ እኛ በራሳችን አንድ እርምጃ ብንወስድ የፕሪቶሪያውን ስምምነት የጣሱ ተብለን በዓለም አቀፍ ኮሚኒቲዎች እንወገዛለን። ለህወሓትና ለቲዲኤፍ የፖለቲካና የዲፕሎማሲ ተተኳሽ ማቀበል ነው። እኛ በቀጥታ ገብተን ልናደርገው አንችልም ማለታቸውን ተከትሎ ከውስጥ በተገኘ መረጃ ከጥቂት ቀናት በፊት አብይ አህመድ ከጌታቸውና ከጥቂት የጌታቸው ታማኞች ጋር በዝግ ባደረገው ስብሰባ የእናንተ የትግራይ የሰላም ኃይል የሚባለው ጦር ከቲዲኤፍና ከቲፒኤፍ ጋር ውጊያ ቢገጥም የውስጥ ጉዳይ ስለሚሆን ዓለም አቀፍ ማህበረሰቡ እኔን የሚከስበት ምክንያት አይኖረውም። ስለሆነም በአፋር ግንባር ብቻ ሳይሆን በራያና በጸለምት ግንባር እናንተ ውጊያ ብትጀምሩ እኛ ከኋላ ሙሉ ድጋፍ እናደርግላቸዋለን፣ የምትፈልጉትን መሳሪያ ተተኳሽ እንሰጣቸዋለን የሚል ሀሳብ አቅርበው እነጌታቸውን በአብይ ሀሳብ ተስማምተው ስራ ጀምረዋል። ስለሆነም ቲዲኤፍን በሶስት ግንባር ማጥቃት እቅድ ይዞ እየተሰራበት እንደሚገኝ ነው መረጃዎች እያመላከቱ የሚገኙት። ይህ እቅድ ሁለት ዓላማዎች አሉት። አንዱ ህወሓትንና ቲዲኤፍን እንዲሁም ጊዜያዊ መንግስቱን አሽመድምዶ ለነጌታቸው ስምረት የሚባል የዳቦ ስም የወጣለትን ግን በሚገባ ከብልጽግና ጋር ሲጋባ በእውነተኛ ስሙ የትግራይ ብልጽግና የሚባለውን ቡድን የበላይነት እንዲያገኝ በማድረግ የብልጽግና ፓርቲ የትግራይ ክፍል እንዲኖረው ማድረግ ሲሆን ይህ ስትራቴጂ ተከትሎ በጸለምት
በፕሬዝዳንት በኩል የትግራይን የሰላም ኃይል አስገብቷል። ይህ መደረጉን ያወቀው የቲዲኤፍ ለአብይ በሚታዘዝ የትግራይን ሰራዊት መከበቡን በማወቁ ለመከላከል ከዚህ ኃይል ጋር ውጊያ ውስጥ መግባቱን ለማወቅ ተችሏል። ይህ ሰበብ አድርጎ የአብይ መንግስት ራሱ ሰራዊት ከቲዲኤፍ ጋር እንዲዋጋ አድርጓል። በሁለቱም ወገን ቀላል ያልሆነ ጉዳት ተስተናግዷል። ሌላው በጸለምትና በራያ በኩል የትግራይ የሰላም ኃይል የተባለውን ቡድን በመጠቀም የሚከፈተው ጦርነት ቲዲኤፍን ራሱን ለመከላከል ሲል የሚወስደውን እርምጃ ራያና ወልቃይትን መልሶ ለመያዝ የተጀመረ የህወሓት እንቅስቃሴ አድርጎ በማቅረብ በህወሓትና በፋኖ በኩል የተጀመረውን በትብብር የአብይን አገዛዝን እንደምስስ የሚለውን ትልም እንዲሰናከል ማድረግ ዋነኛ ዓላማው እንደሆነ ይናገራሉ። የውስጥ አዋቂዎች እንደተገኘው መረጃ የአማራና የትግራይ ታጋዮች በጋራ የአብይን አገዛዝ ለመታገል ከፈለጉ በትግራይ በኩል ወልቃይትንም ሆነ ራያን በወታደራዊ ዘመቻ ለመያዝ የሚደረግ ጥረት እንደማይኖር ከእነዚህ ሁለት አካባቢዎች ጋር በተያያዘ ችግሮች አብይ አህመድ ከተወገደ በኋላ በሁለት ወንድማማቾችና እህትማማቾች ህዝቦች በሰላማዊ ውይይት ሊፈታ እንደሚችል ነው። ይህ ስምምነት በፋኖና በቲዲኤፍ ብቻ ሳይሆን በሶስተኛና በአራተኛ አካላትም አማካኝነት በተደረገ ውይይት የተደረሰበት እንደሆነ ውስጥ አዋቂዎች ይናገራሉ። ይህን መረጃ ያጋራናቸው አንድ የኢትዮጵያና የቀጠናው ፖለቲካ በሚገባ የሚያውቁ ስማቸው እንዳይጠቀስ የፈለጉ የፖለቲካ ሰው ሁኔታው በጣም የተወሳሰበ እንደሆነና ፋኖን የትግራይን የሰላም ኃይሎችን ኤርትራን የጨመረ ጦርነት ሊቀሰቀስ የሚችልበት እድል ትልቅ ነው ሲሉ ይናገራሉ። እዚህ ላይ ፋኖ እና ቲዲኤፍ ሁለቱም ከስሜት ነጻ ሆነው የተሸረበባቸውን ሴራ ማጥፋት አለባቸው ሲሉ ይገልጻሉ። የቲዲኤፍን ሰዎች አብይ እያደረገ ያለውን በዝርዝር ገልጸው ቲዲኤፍን ራሱን ለመከላከል እርምጃ ከመውሰድ ውጪ በራያም ይሁን በወልቃይት ግንባር የሚገኙ ቦታዎችን በኃይል ለመያዝ ዓላማ እንደሌለው ይህ አካሄድ የፕሪቶሪያውን ስምምነት መጣስ እንደሚሆን ሆኖም አብይ አህመድ ራሱ መስራት የፈራውን ነጌታቸውን የተጠቀመ በሶስት አቅጣጫ ሲከበን ራሳችንን ለመከላከል ወደኋላ አንልም፣ ይህን የአማራ ህዝብ ታጋዮችን ይወቁልን በማለት ተናግረዋል። በፋኖ በኩሉም ሀቁ ይህ መሆኑ በደንብ አጣርቶ ወያኔ ወልቃይትንና ራያን በጦርነት ለመያዝ ሲንቀሳቀስ ዝም ብሎ እየተመለከተ ነው። ለምን ወጥቶ አያወግዝም? ለምን ከአብይ ኃይሎች ጋር ሆኖ ቲዲኤፍን አይመክትም ለሚለው ይህን የሚያደርግበት የአማራ ህዝብ ስለከዳ ወልቃይትን ለወያኔ አሳልፎ ለመስጠት ነው የሚለው ፕሮፓጋንዳ ነቅተንባቸዋል። ታችንን ከአብይ አገዛዝ ላይ አንነቅልም፣ ተባብረው ይመቱናል በሚል ስጋት ሁለቱን ኃይሎች ለማጋጨት በአማራ ፋኖ ውስጥም ወልቃይትን ከህወሓት ጥቃት እንከላከላለን የሚሉ ቡድኖች እንዲፈጠሩና በፋኖ ውስጥም በሌላ ጉዳይ ላይ ክፍፍል እንዲፈጠር መሆኑን እንደሚያውቁ ለህዝባቸውና ለታጋዮቻቸው ማስረዳት አለባቸው።